በዓለም አቀፍ ፖለቲካና ታሪክ ውስጥ አንድ የማይቀየር እውነት አለ። በጎረቤት ሀገራት ውስጥ የሚቀሰቀስ ቀውስ በሀገራቱ ላይ ሌላ ግጭት ይዞ እንደሚመጣ አይቀሬ መሆኑ። አንድ ሀገር ውስጥ እሳት ሲነሳ የእሳቱ ጭስና ፍም በቅድሚያ የሚያዳርሰው በጎረቤት ግቢ ውስጥ ነው። በጦርነትም ቢሆን ተመሳሳይ ነው። ጥይት ያልተኮሱ፣ ውሳኔ ያልወሰኑና በግጭት ውስጥ ምንም አይነት ቀጥተኛ ተሳትፎ የሌላቸው ሀገራት በጎረቤቶቻቸው የውስጥ ጦርነት ምክንያት እጅግ ከባድና መራር ዋጋ ሲከፍሉ ኖረዋል። በሱዳን የተከሰተው የእርስ በርስ ጦርነት ወደ ኤርትራ ተሻግሮ የኢትዮጵያን ሰላም ለማቃወስ የተቃረበ መስሏል። የጎረቤት ሀገራት ጦርነት ለአጎራባች ሀገራት ቀላል የጎንዮሽ ጉዳት አይደለም። የሀገርን ኢኮኖሚ የሚያደቅ፣ የህዝብን ደህንነት አደጋ ላይ የሚጥል፣ የሀገር ውስጥ የፖለቲካ መሰረትን የሚያናጋ ነው። ከዚህ አልፎ ተርፎ የራሷን የሀገሪቱን ህልውና ሲያናውጥም ተስተውሏል። ባለፉት 4 አስርት ዓመታት በአፍሪካ በመካከለኛው ምስራቅና በአውሮፓ የተከሰቱ ዋና ዋና ታሪካዊ ግጭቶችን ስንመለከት ሀገራት በጎረቤቶቻቸው ውስጥ ሲከሰት በነበረው ጦርነት ምክንያት ምን አይነት ዋጋ ሲከፍሉ እንደቆዩ በግልጽ እንረዳለን። በዚህም ምክንያት በጎረቤት ሀገራት ውስጥ የሚያጋጥም ቀውስ ዋጋ ሊያስከፍላት በዝግጅት ላይ ያለችውን ኢትዮጵያን ከመመልከታችን በፊት አስቀድመን ሌሎቹን ሀገራት እንቃኝ። የመጀመሪያውን አሳዛኝ ታሪካዊ አደጋ ለመመልከት ወደ 1994ቱ የሩዋንዳ የዘር ማጥፋትና ወደ ጎረቤት ሀገር ዲሞክራቲክ ኮንጎ ስለተዛመተው ግጭት እንመልከት። በሩዋንዳ የተካሄደው አሰቃቂ የዘር ማጥፋት ጦርነት ሲያበቃ ከ1 ሚሊዮን በላይ የሚሆኑ የሁቱ ተወላጆች የስደተኞች ካምፕ ፍለጋ ድንበር አቋርጠው ወደ የቀድሞ ዛይር ወይም የአሁኗ ኮንጎ ፈሰሱ። ነገር ግን ወደ ኮንጎ የገቡት ተራ ስደተኞች ብቻ አልነበሩም። በዘር ማጥፋቱ ላይ የተሳተፉ ታጣቂዎችና የቀድሞ የሩዋንዳ ጦር አባላትም አብረው ገብተው ነበር። እነዚህ ታጣቂዎች በኮንጎ የነበሩትን የስደተኞች ካምፕ እንደ መሸሸጊያና እንደ ወታደራዊ ካምፕ በመጠቀም ወደ ሩዋንዳ ጥቃት መሰንዘር ጀመሩ። ለኮንጎ ይህ አጋጣሚ የውጭ ሀገራት ግጭት ብቻ አልነበረም። የሩዋንዳ ጦርነት በቀጥታ ወደ ኮንጎ ግዛት የተዘዋወረበትንም ወቅት ነበር። በወቅቱ የነበረው የሞቡቱ ሴሴኮ መንግስት ድንበሩን የመቆጣጠር አቅም አልነበረውም። ውጤቱም ሩዋንዳና ኡጋንዳ ታጣቂዎችን ለማደን በሚል ምክንያት ወደ ኮንጎ ወረራ እንዲፈጽሙ አደረገ። ይህ አጋጣሚ በታሪክ የአፍሪካ የዓለም ጦርነት የሚባለውን ታላቅ ግጭት ወለደ። Uganda's President Yoweri Museveni said Thursday that army operations inside the Democratic Republic of Congo 9 የአፍሪካ ሀገራትና ከ20 በላይ ልዩ ልዩ ታጣቂ ቡድኖች በኮንጎ ምድር ላይ ተዋጉ። ከበሽታና ከራብ ጋር ተያይዞ ከ5 ሚሊዮን በላይ የኮንጎ ዜጎች ህይወታቸውን ያጡ ሲሆን የሀገሪቱ ተፈጥሮ ሀብት በህገወጥ መንገድ ተዘረፈ። ኮንጎ ዛሬም ድረስ ከ30 ዓመታት በላይ በምስራቃዊ ክፍሏ ሰላም ማግኘት ተስኗታል። ኮንጎ ያልተሳተፈችበት የሩዋንዳ ጦርነት የራሷን ህልውናና ሰላም እስከ መጨረሻው አናጋው። ሀገሪቱ ዛሬም ድረስ በታጣቂዎች እንድትታመስ አደረጋት። በሀገሪቱ ውስጥ እንደ M23 ያሉ በርካታ ታጣቂዎች እንዲፈጠሩና ቀጠናው ሰላም እንዳያገኝ ምክንያት ሆኗል። ወደ ሰሜንና ምዕራብ አፍሪካ ስንሸጋገር ደግሞ ሁለተኛውን ታሪካዊ ምሳሌ እናገኛለን። በፈረንጆቹ አቆጣጠር 2011 የኔቶ ጣልቃ ገብነትን ተከትሎ በሊቢያ የነበረው የሙአመር ጋዳፊ መንግስት ከስልጣን መወገድ ሀገሪቱ ዛሬም ድረስ የውስጥ ሰላሟን እንዳታገኝ ምክንያት ሆኗል። በሊቢያ የታየው የጋዳፊ መውደቅ የሰሜን አፍሪካን ሰላም ብቻ ያናጋ ሳይሆን በሺዎች የሚቆጠር ኪሎ ሜትሮች ርቀት ላይ የምትገኘው ማሊንም ዋጋ አስከፍሏል። በጋዳፊ ሰራዊት ውስጥ ተቀጥረው የነበሩ በሺዎች የሚቆጠሩ የቱዋሬግ ታጣቂዎች የሊቢያ ወታደራዊ መጋዘኖች ሲዘረፉ ዘመናዊና ከባድ የጦር መሳሪያዎችን በመታጠቅ ወደ ሀገራቸው ወደ ማሊ ተመለሱ። እስከ 2011 ድረስ ማሊ በምስራቅ አፍሪካ ሰላማዊ ዲሞክራሲያዊ ማሳያ ተደርጋ ትወሰድ የነበረች ቢሆንም ነገር ግን ከሊቢያ ቀውስ በኋላ ሀገሪቱ በእርስ በርስ ጦርነት እንድትታመስ አድርጓታል። ከጋዳፊ መውደቅ በኋላ ከሊቢያ የፈሰሰው የጦር መሳሪያና ታጣቂዎች በማሊ ሰሜናዊ ክፍል አመጽ እንዲቀሰቀስ አደረጉ። በጥቂት ወራት ውስጥ የማሊ ጦር ተሸነፈ። አልቃይዳና ተያያዥ አሸባሪ ቡድኖች የሰሜን ማሊን ግዛት ሲቆጣጠሩ በ2012 በማሊ ታሪካዊ ወታደራዊ መፈንቅለ መንግስት ተካሄደ። In 2012, jihadists seized northern Mali, shocking the international community. ግጭቱ ወደ ጎረቤት ሀገራት እንደ ቡርኪና ፋሶና ኒጀር በመዛመቱ አጠቃላይ የሳህል ቀጠና ዛሬም ድረስ በአሸባሪዎች የሚታመስ ቀጠና እንዲሆን አድርጎታል። ማሊ በሊቢያ ፖለቲካ ውስጥ ምንም አይነት ተሳትፎ ያልነበራት ቢሆንም የሊቢያ ውድቀት ግን የማሊን ሀገራዊ መዋቅር ሙሉ በሙሉ አፍርሶታል። There is a very serious threat for peace and security, not only for the whole region, but in my opinion, with global implication. የጎረቤት ሀገራት ቀውስ ለሌሎች ሀገራት እንደሚተርፍ በድጋሚ ለማሳየት ወደ መካከለኛው ምስራቅ እንጓዝ። በ2011 በሶሪያ የተቀሰቀሰው አሰቃቂ የእርስ በርስ ጦርነት ጎረቤት ሀገር በሆነችውና ቀድሞውኑ ደካማ የፖለቲካ መሰረት በነበራት ሊባኖስ ላይ ከፍተኛ የኢኮኖሚና ማህበራዊ ቀውስ አስከትሏል። የሶሪያ የእርስ በርስ ጦርነት መቀስቀሱ ከ1.5 ሚሊዮን በላይ ሶሪያውያን ወደ ሊባኖስ እንዲሰደዱ አድርጓቸዋል። ይህ ቁጥር በወቅቱ የሊባኖስን አጠቃላይ ህዝብ 25 በመቶ ያህል የሚሸፍን ነበር። አንድ ሀገር በአጭር ጊዜ ውስጥ የህዝቧን 25 በመቶ ያህል ተጨማሪ ስደተኞች ስታስተናግድ የመሰረተ ልማትና የኢኮኖሚ ውድቀት መከሰቱ አይቀሬ ነው።
ይህም ተግባር በሊባኖስ ታይቷል። It's chaos at the Aoun Dadaab border, where over 1,000 people are crossing into rebel-held Syrian territory. የሊባኖስ የኤሌክትሪክ የውሃና የቆሻሻ አወጋገድ ስነ ስርዓት ከነበረው አቅም በላይ ጫና ስለበዛበት ሙሉ በሙሉ ተዳከመ። በርካሽ ዋጋ የጉልበት ስራ የሚሰሩ ስደተኞች መብዛታቸው የሊባኖስ ዜጎች ስራ አጥ እንዲሆኑ አደረገ። ይህም የሶሪያውያን ስደተኞች ተግባር በሊባኖስ ምድር ማህበራዊ ውጥረትን ፈጠረ። በተጨማሪም በሶሪያ በኩል የሚሄዱት የሊባኖስ የየብስ ንግድ መስመሮች በመዘጋታቸው የውጭ ንግዷ እንዲጎዳ አደረገ። ይህ የስደተኞች ጫና ተከማችቶ በ2019 ሊባኖስ በታሪኳ አይታው የማታውቀውን የገንዘብና የባንክ ስርዓት እንዲወድቅ ምክንያት ሆነ። ይህ በሀገሪቱ ላይ የታየው ቀውስ በአፍሪካና በመካከለኛው ምስራቅ ብቻ ተወስኖ የቀረ አልነበረም። በ2022 የሩሲያና ዩክሬን ጦርነት ከተቀሰቀሰ በኋላ የአውሮፓ ሀገራትም ተመሳሳይ ዋጋ ሲከፍሉ ታይተዋል። በተለይም ጎረቤት ሀገር የሆነችው ፖላንድ በአጭር ጊዜ ውስጥ ከ3 ሚሊዮን በላይ ዩክሬናውያን ስደተኞችን ለመቀበል ተገዳም ነበር። ጦርነቱ በመላው አውሮፓ ላይ የኃይልና የነዳጅ ቀውስ ያስከተለ ሲሆን የሩሲያ ጋዝ በመቋረጡ የኤሌክትሪክና የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር አድርጎታል። ፖላንድና የባልቲክ ሀገራት ከሩሲያ የሚመጣባቸውን ስጋት ለመከላከል ሲሉ የማህበራዊ አገልግሎት በጀታቸውን በመቀነስ ለወታደራዊ መሳሪያ ቢሊዮን ዶላሮች እንዲመድቡ አደረጋቸው። በዚህም ምክንያት በመላው አውሮፓ ታሪካዊ የተባለ የምግብና የሸቀጣሸቀጥ ዋጋ ንረት አስከተለ። ይህ ተግባር በኢትዮጵያ ምስራቃዊ ክፍልም በብዛት ሲከናወን ቆይቷል። በደቡብ ሱዳን በተከሰተው የእርስ በርስ ጦርነት ምክንያት ኢትዮጵያ ብዙ ፈተናዎችን ስትቀበል ቆይታለች። የደቡብ ሱዳን የእርስ በርስ ጦርነት በሀገሪቱ ውስጥ ያሉ ታጣቂ ቡድኖች ድንበር ተሻግረው በጋምቤላ ክልል በሚኖሩ ማህበረሰቦች ላይ በተለይም በኑዌርና በአኟዋክ ብሔረሰቦች ላይ ጥቃት እንዲፈጽሙና በከተማው ውስጥ ውጥረት እንዲነግስ ምክንያት ሆኗል። ለአብነትም በነሐሴ ወር 2008 ዓ.ም በጋምቤላ ክልል የተከሰተው የሙርሌ ጎሳ ታጣቂዎች ጥቃት የሚታወስ ሲሆን በዚህም ጥቃት ምክንያት ከ200 በላይ ሰዎች ህይወታቸው ሲያልፍ ከ100 በላይ ህጻናት ተጠልፈው መወሰዳቸውም ይታወሳል። Gunmen have killed 28 people and kidnapped 43 children in western Ethiopia. That's according to the Ethiopian government. It's blaming tribesmen from neighboring South Sudan. The attacks happened on Sunday and Monday in the Gambela region. ኢትዮጵያ በደቡብ ሱዳን የእርስ በርስ ጦርነት ምክንያት በርካታ ስደተኞችን የተቀበለች ሲሆን ለስደተኞች ካምፕ ግንባታ ለማገዶና ለመጠለያ የሚሆን እንጨት ለማግኘት በወቅቱ ደኗ ተጨፍጭፎባታል። በዚህም ምክንያት በጋምቤላ የተፈጥሮ ሀብትና የዱር አራዊት ላይ ከፍተኛ ጉዳት እንዲደርስ አድርጓል። በደቡብ ሱዳን በተከሰተው የእርስ በርስ ጦርነት ምክንያት ኢትዮጵያ ድንበሯን ለመጠበቅ ሰላም ለማስከበርና የጸጥታ ኃይል በጋምቤላና በድንበር አካባቢዎች አሰማርቶ ለማቆየት ከፍተኛ በጀት እንድታወጣ አስገድዷትም ነበር። ይህንን የሀገራቱን ታሪክ በአጭሩ ስንመለከት አንድ የጋራ እውነት እናገኛለን። ሀገራት በጎረቤታቸው ጦርነት ምክንያት የሚከፍሉት ዋጋ ከሰብአዊና ከስደተኞች ጫና ጀምሮ ወደ ህገ ወጥ የጦር መሳሪያ ዝውውርና የደህንነት ስጋት እንደሚያድግ በስተመጨረሻም የሀገርን ኢኮኖሚ በማርቀቅና የፖለቲካ መዋቅርን በማፍረስ የራሳቸውን ህልውና አደጋ ላይ እንደሚጥል አይተናል። ስለሆነም አንድ ሀገር በቀጠናዊ ሰላም በዲፕሎማሲያዊና በጎረቤት ሀገራት እርቅ ላይ የምታደርገው ጥረትና የምታወጣው በጀት የችሮታ ወይም የበጎ አድራጎት ስራ ብቻ አይደለም። የጎረቤትህን እሳት ለማጥፋት መሮጥ የራስህን ቤት ከቃጠሎ የማዳን የህልውና ጉዳይ ቢሆን እንጂ። ለዚህም ነው ኢትዮጵያ የጎረቤቶቿን ሰላም ለማስጠበቅ መሪዋን ግጭት ወደ ተከሰቱ ሀገራት ከመላክ አልፋ ወታደሮቿን ግጭት በተከሰቱባቸው ሀገራት ውስጥ እንድታሰማራ ያደረጋት። ይህ የጎረቤት ሀገራት ጸብ ኢትዮጵያንም ለማካተት የተቃረበ አስመስሎታል። ከፌዴራል መንግስቱ ጋር ያለውን ልዩነት እየተካረረበት የመጣው ህወሓት ከኤርትራና ሱዳን ጋር ተደምሯል። ከጅምሩ መደመርን አሻፈረኝ ብሎ የአንድ ፓርቲ የበላይነት ብቻ በኢትዮጵያ መኖር አለበት ያለው ህወሓት ዛሬ ላይ ጠላቴ ናቸው ከሚላቸው ጋር ተደምሮ በኢትዮጵያውያን ላይ ጥቃት ለመክፈት ዝግጅት እያደረገ ይገኛል። ጎረቤት ሀገር ሱዳንንም በግጭቱ ማሳተፍ ፈልጓል።